የማን ደጋፊ ኖት? አርሰናል። ሚዲያው በደስታ ሲናወጥ፣ በአንድ በኩል ደግሞ ልባችንን የሚሰብር እና አነጋጋሪ የሆነ ትችት በማህበራዊ ሚዲያ ሲዘዋወር ሰምተናል። ቁርሱን መብላት ያልቻለ ኢትዮጵያዊ አርሰናል ዋንጫ በላ ብሎ መንገድ ከዘጋ ይሄ ችግር አለ። ታዲያ የኛ ወጣት ከዚህ ምን መማር አለበት? የአርሰናልን ጽናት ለራስህ ህይወት ተጠቀምበት። አርሰናል 22 ዓመት ታግሎ የፕሪሚየር ሊጉን ዋንጫ እንዳነሳው ሁሉ አንተም በትምህርትህ በስራህና በቢዝነስህ ጸንተህ ታግለህ የራስህን የህይወት ዋንጫ ማንሳት አለብህ። የሌላውን ሰው ስኬት እያጨበጨብክ የራስህ ህይወት ባዶውን መቅረት የለበትም። ስለዚህ ወዳጄ ዛሬ ማታ የአርሰናልን ድል አጣጥም፣ ደስታህን አክብር። ነገ ጠዋት ስትነቃ ግን የራስህን ታሪክ ለመጻፍ የራስህን ዋንጫ ለማንሳት ትግልህን ጀምር። ሮማን የአርሰናል ደጋፊ ነሽ? አንዳች መድኃኒዓለም ደግፎ አርሰናል ባፍንጫ ይትከል። የታባቃል አርሰናል የታባቻል። ማንቸስተሮች እናንተ ንፍጣ መጀመሪያም እንጀራ ጠግበ በበላ አንተ ንፍጣ ማበሻ። አንዳንዶች ምን ይላሉ? የኢትዮጵያ ወጣት እኮ የተመጣጠነ ምግብ ሳያገኝ በኑሮ ጫና ቀንጭሯል። ታዲያ በባዶ ሆዱ ለእንግሊዝ ክለብ ቢዘልና ጊዜውን ቢያጠፋ ምን ትርጉም አለው? ይሄ እኮ ስራ ፈትነት ነው እያሉ የደጋፊውን ደስታ ሲያጠለሹ አይተናል። ነገር ግን ቤተሰቦች ይሄ እጅግ በጣም ጠባብና የተሳሳተ አመለካከት ነው። ለምን? እስኪ ትንሽ እናስብ። የሰው ልጅ ህይወት የተገደበ አይደለም። የሰው ልጅ በእንጀራ ብቻ አይኖርም። ጭንቀት እና የኑሮ ውድነት ባለበት በዚህ ዘመን ወጣቱ ከጭንቀቱ የሚሸሽበት በትንሹም ቢሆን ስሜቱን የሚያረካበት ጮሆ የሚደሰትበት እና አእምሮን ዘና የሚያደርግበት መስኮት ያስፈልገዋል። ወጣቱ የዓለምን አስደናቂ ጥበብ እና ውበት በኳስ ሜዳ ላይ ሲያይ ተስፋ ይሞላል፣ ከድብርት ይወጣል። ደስታ እኮ የሀብታሞች ብቻ መብት አይደለም። ድሃውም በባዶ ሆዱ ፈገግ የማለት ሙሉ መብት አለው። ከዚህም ባሻገር እግር ኳስ እኮ ዝም ብሎ ሜዳ ላይ መሮጥ አይደለም። እግር ኳስ ማለት ዓለምን በአንድ የሚያስተሳስር ትልቅ ዲፕሎማሲ ነው። አፍሪካውያን ከአውሮፓውያን፣ ጥቁሩን ከነጩ፣ ኢትዮጵያውያንን ከእንግሊዙ ጋር የሚያስተሳስር ትልቅ የዓለም ድልድይ ነው። ወጣታችን አርሰናልን ሲደግፍ ራሱን ከዓለም አቀፍ ማህበረሰብ ጋር እያስተሳሰረ እና የዓለም አካል መሆኑን እያረጋገጠ ነው። ደግሞስ ቤተሰቦች አርሰናል ይሄን ዋንጫ ያነሳው ዝም ብሎ በማንጨብጨብ ይመስላችኋል? በፍጹም። አርቴታና ተጫዋቾቹ ለዓመታት እንቅልፍ አጥተው ላብና ደም ገብረው ታቅዶበትና ተለፍቶበት የመጣ ድል እኮ ነው። እግር ኳስን የሚደግፈው እኮ ተራው ወጣት ብቻ አይደለም፣ ታላላቅ ምሁራን፣ ፖለቲከኞች እና ሀገር መሪዎች ጭምር እንጂ። እስኪ ወደ ሀገራችን እንምጣ። የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋን ተመልከቱ። የሶማሌ ክልል ፕሬዝዳንት አቶ ሙስጦፌ መሐመድን ተመልከቱ። የማን ደጋፊ ኖት? አርሰናል። ጥሩ የተጫወተ ጥሩ የሚጫወትና የሚጥር ቡድን እንዲያሸንፍ ይፈልጋሉ። አንዳንዴ ደግሞ ምናልባት ደስታን ያላጣጠሙ ቡድኖች ደስታ እንዲያገኙ። እነዚህ ሀገር የሚያስተዳድሩ ትልቅ አእምሮ ያላቸው ጊዜያቸው ወርቅ የሆነ መሪዎች እኮ በይፋ የታወቁ የአርሰናል ደጋፊዎች ናቸው። በዓለም ዙሪያ ያሉ ስንትና ስንት ቢሊዮነሮች እና ፕሬዝዳንቶች የኳስ አፍቃሪ ናቸው። ታዲያ አርሰናልን ሲደግፉ ስራ ፈትተው ጊዜ አጠፍተው ወይም ቀንጭረው ነው እንዴ? አይደለም። የሰው ልጅ አእምሮ ማረፍና መደሰት ስላለበት ብቻ ነው። ነገር ግን የጽናት ሚዲያ ቤተሰቦች ኳስ ማየት መብት ነው። መዝናናት የስነ ልቦና ሕክምና ነው።
ነገር ግን የዘመን ወጣት አንድ መቼም ሊዘነጋው የማይችለው ትልቅ እውነት አለ። መዝናናትህ የህይወትህን ዓላማ ሊያስረሳህ በፍጹም አይገባም። አንድ እግር ኳስ 90 ደቂቃ ነው። ወጣቱ ያንን 90 ደቂቃ አይቶ ጮሆ እና ፈንድቆ መዝናናቱ ጤናማ ነው። ነገር ግን ቀሪውን የሳምንቱን ቀን ሙሉ በካፌ በሰፈርና በቲክቶክ አርሰናል በለጠ፣ ሲቲ በለጠ ወይም ተሸነፈ እያለ ጊዜውን ሙሉ የሚያቃጥል ከሆነ የገዛ ራሱን ህይወት እና ራዕይ እየገደለ መሆኑን ማወቅ አለበት። ቅድም ያነሳናቸው እነ ፕሮፌሰር ብርሃኑ ነጋ ወይም እነ አቶ ሙስጦፌ መሐመድ እኮ አርሰናልን የሚደግፉት ስራቸውን ሰርተው ሀገር መርተው በተረፋቸው የእረፍት ጊዜ ነው እንጂ ስራ ፈትተው አይደለም። እንግዲህ ቤተሰቦች የጽናት ሚዲያ ሚዛናዊ መልእክት ይሄን ይመስላል። እናንተስ ምን ታስባላችሁ? ኳስ ማየት የህይወት ዓላማን ያስረሳል ብላችሁ ታስባላችሁ ወይስ አጣጥሞ መጠቀም ይቻላል? ሐሳባችሁን ኮሜንት ላይ ግለጹልኝ። ይህ ጥልቅ ትንታኔና የወንድምነት ምክር ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። አሁንም በሌላ ጠቃሚ ጉዳይ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።